ማለት ነው። እኔም እንደዚህ ነበርኩኝና ሁለት ልጆች አሉኝ። ያንቺ ነገር ይልሽ ያው እሷ ረጅም ስለነገረች የራሴን ነው ማወራ። ያው እንደሱ ሁለት ልጆች አሉኝ እኔ ማለት ነው። ወለደ ልጅ ከሌላ ቦታ ሄዶ ወለደ። እኔ 4 አመት እዚህ ተቀምጬ ወለደ። በተሰበም አናገረኝ። ወለደ ማለት ሄዶ ከሌላ ወለደ። እኔ እዚህ በተሱ ጋር ነው የመጣሁት ወደዚህ ማለት ነው። ወደ ዱባይ ስመጣ እሱ ነው የላከኝ። ወለደ ስቲኮ የሆነ ከሌላ ቦታ ሄዶ ወለደ ማለት ነው። ሌላ ሴት ማገት ነው ወሰለተ ነው። አዎ ኩባይው አንዛ ወለደ ስትሆን ነው ፈቅደሽለት ምናምን ወለደ ስቲ አይነት ነገር ብለሽ ነው አቀለልሽ ጉዳዩ። እሺ ከዛ እኔ ያው በተሰበም አልነገረኝም ለራሴ በዛም ስለው በቃ ይሸሸኝ ጀመር ማለት ነው። እንኳን ነው ምናምን ስለው በቃ ይሸሸኛል ሁሌም ማለት ነው። በቃ ግራ ገባኝ። በተሰበም ስጠይቅ እየፈሩት አይነግሩኝም ማለት ነው። ይደብቁኛል ማለት ነው። እናት አባት የለኝም። እህቶቼ ወንድም እህት አለኝ። ይደብቁኛል ብዙ ጊዜ ስመጠይቃቸው ምንም የለ ደህና ናቸው ይሉኛል እንጂ ምንም የሚነግሩኝ ነገር የላቸውም ማለት ነው። ከዛ እኔ ለራሴ በቃ ግራ ሲገባኝ ጊዜ በቃ እሱን ራሱ ማለት ነው እስኪ ኢሞ ላይ ፕሮፋይሌን አድርግ የኔን ፎቶ አድርግ ብዬ ስለው እምቢ አለኝ ማለት ነው። ከዛ በቃ የጎረቤት ስልክ ነበረኝና ሳጠያይቅ ያው ስማችን እንዳጠሪ እንደዚህ ነው ብለው ነገሩኝ ማለት ነው። ቀጥታ ደወልኩለት። ስደውልለት አላደረኩም አለኝ። አላደረክም አልኩት። ስልክ ዘጋሁበት። የዛሬ አመት ላይ ነው ገባው። ስገባ በቃ እንዳሉትም ሌላ ቦታ ገብቷል። በቃ ገንዘቤንም ጥፍጥፍጥ አድርጎብኛል። ልጆችም አንዷ እህቴ ጋር ነች፣ አንዱ ወንዱ ልጅ ደግሞ እህቱ ጋር አስቀምጧቸዋል። ገባው። ከዛ ከስሸው መጣው ማለት ነው። እኔ ማለት ነው ከስሸው ለፍቼው ወኪል አድርጌ እኔ ወደዚህ በፈቃድ ነበርና ወደዚህ ተመለስኩኝ ማለት ነው። ከነሱ ቤት ደግሞ ያመጣኋት ልጅ ነበረች የሱ ማለት ነው የወንድሙ ሚስት ነች። እኔ እዚህኛ ቤት አንጥቻታለሁኝ እናቷ ቤት ማለት ነው። ከዛ እሷ እኔን በቃ ጥምድ አድርጋ ያዘችኝ። ተሱ ጋር ለምንድን ነው የምትለያየው ብላ በቃ ብር ካላበደርሽኝ አለችኝ። አላበደርም ስላት ጠምዳ ያዘችኝ። በቃ ከራሴ ዙሪያ ያሉት እንዳለ ጥልት አደረጉኝ። ለምንድን ነው የምትጣሉኝ ብዬ እኔ ጭንቅላቴን ሳዛበት ከሱ ጋር ካልታረቅሽ ምናምን እያሉኝ በቃ ጭንቅላቴን እያናወጡኝ እኔ በቃ ለምንድን ነው ከሱ የምታረቀው? ለምንድን ነው ምንኩኝ ነው ሰርቼ እየበላሁኝ ለ3 ለ4 እንዴት ነው ማድረው? ሴት ልጅ እኮ ነኝ። ለምን ክብር የለኝም እንደ ብዬ ስላቸው በቃ በዙሪያ ያሉት የራሴ ዘመዶች ራሱ በቃ ጥምድ አድርገው መንገር ላይ ራሱ ሲሄድ አምና አሳግታት ምናምን ብለው ደውለው ነግረውት መንገር ላይ እኔ በቃ ምን ነግራለው በተሰብ እንዳለለው ሰው ሆንኩትና አሁን ደግሞ እቺኛዋ እዚህ ያለችዋ ደግሞ በቃ አላስቀምጠኝ አላስቆም አለች ማለት ነው። እና እንዴት ልጆችን ራሱ እንደዚህ ነው የወንዱ ልጅ ያናደዱት እያስቀየሙት ማለት ነው። ከኔ እንዲርቅ እያደረጉት ማለት ነው። ብዙ ፍላጎት ራሱ የለውም ለኔ ለመደወል። እኔ ይከፋብኛል፣ ድንገት ይበሳጫል ብዬ ከዚህ ከመጣው ራሱ ተከራይቼ ትንሽ ኢየሱስ ከፈትኩለት ራሱን ያጋጋል ብዬ አሁን ከላይ እየመከሩት እያራቁት ብዙም አይደውልልኝም ማለት ነው። እና ከቤተሰቦችም ስልክ እንዳልዘጋ ልጆቼ ስራቸው ናቸው። እንዴት እንደማረግ ግራ ገብቶኝ ይሄን እንድትማክረኝ ብቻ። ደግሞ ቤት ተከራይቼ ነው ያስቀመጥኳቸው ልጆችም ማለት ነው። ልጆች ማጋ ናቸው ከማጋ ናቸው። ቤት ተከራይቼ እህቴን ስራቸው አስቀምጬ ነው የመጣሁት ማለት ነው። እህቴ ጋር እኔ ነኝ የምከፍለው ኪራዩን፣ እኔ ነኝ ሁሉንም ነገር የምችለው ማለት ነው። እዚህ ያሉት ደግሞ በቃ አላስቆም አሉኝ። በዛ ይሉኛል። በዚህ ስልክ ስዘጋባቸው በዋትስአፕ ይመጣሉ። ዋትስአፕ ደግሞ ኮንትራት ነው። ምን አርጊ ነው መጀመሪያ ከዚህ
የገዛ ዘመዶቼ ለዚች እኔ ገላለችው ልጅ ብር አበድር ይበያት ይሏታል። እኔ አላበድርም ብዬ ስላት ከዛ ካላበደርሽ ብላ በቃ ብዙ ነገር ትሳደባለች። በኢሞ ሳጠፋ ደግሞ በወሳብ መጣች። በወሳብ ደግሞ ትናንትና እሷን አጠፋኋት። ዛሬ ደግሞ በቴሌግራም መጣ ትሳደባለች። በቃ ኢሞ ወሳብን ደግሞ እንዳላጠፋ የሰዎቹ ነው። እንዴት ብዬ እኔ ለራሴ የለኝም ኮንትራት ነው ያለው። በቃ ግራ ገብቶኛል ራሴን በቃ እንዴት ነው እያልኩ ራሴን በቃ እንዴት እንደማርጋገር አስወጣሁ ማለት ነው። ብሎክ አላረግሻቸው? ሁሉንም ብሎክ አድርጌ ዋትስአፕ ብቻ ነው። ዋትስአፕ ቁጥሬን ስለሚያውቁ ብሎክ ሳደርጋቸው በሌላ ቁጥር ይገባሉ ማለት ነው። እኮ ምንድነው ብር አበድሪ ነው ከዚህ ውጪ ሌላ ጉዳይ የላቸውም? ምንም ጉዳይ የላቸውም። አልሰጥም ላልኳቸው ነው በዛ ይሳደባሉ። በዛ አንቺ ለመዝለል ፈልገሽ ነው እንጂ ለምንድነው ብር ሼታ ላይ ይሉኛል። እኔ ደግሞ 5 ወሬ ነው የ5 ወር ደግሞ አሁን አልተቀበልኩም። ለልጄ እንደመጣሁኝ የ6 ወር የ7 ወር ላኩና እሱ ከፈትኩለት ማለት ነው። ከዛ ወዲህ ደግሞ አልሰጡኝም ነበር። አሁን በቅርብ ይሰጡኝ የ5 ወር 6 ወር ማለት ነው። ያስቀባጡልኝ ነው የሚሰጡኝ። ባለፈው እነሱ ጋር ነው የቆየሁት 6ኛ ዓመቴ ነው አሁን እዚህ ቤት ማለት ነው። ከዛ ባለፈው ስላበላሸብሽ አንሰጥሽም ቶሎ ቶሎ እያሉ ያስቀምጡልኛል። እነሱ ጋር ነው ቶሎ አልቀበላቸው ማለት ነው። ታልሰጠሽና አለችኝ። እኔ አልሰጠሽ ገንዘብ ለሰው አልሰጥምና አልጣለም ከሰው ጋር አልኳት። ከዛ በዛ ብዙ ጊዜ ትሳደባለች። እንደገና እሷ ለሌላ ሰው እየላከኝ ነው ብር ማትልከው ምናምን እያለች ለቤተሰቦቼ እየተናገረች ቤተሰቦቼ ደግሞ ከዛ ከፊቱ በላይ አንደኛውን ጥምድ አድርገው ያዙ። ልጅየው እየተቀየመኝ ሄደ ማለት ነው። እኔ ብር ዛቤርን አንድ ብር ለሰው ሰጥቼ ባላቅም ከኔ የሚፈልገኝም ሰው የለኝም። እሱስ ልጆቹን ማለት አያይም ከስሻውም ቀለብ ሰጣቸው ብዬ ወኪል አድርጌ ነበር እና የመጣሁት አልሰጣቸውም ብሎ እኔ ራሴ ነኝ እህልም ሸምቼ ቤት ኪራይ ሁሉም ነገር አድርጌ እኔ ነኝ ይዛቸው ማለት ነው። በቃ ከልጄ ያራርቁኝ ብር ማትልቀው እሷ ለሌላ ወንድ እየላከች ነው ምናምን እያሉ ልጅየውን ጭንቅላቱን ይበረዙታል ማለት ነው። እሱ ደግሞ በቃ እየራቀኝ ሄደ። ለምንድን ነው የማትደውልልኝ? ለፋሲካ ምድር እንኳን ለምንድን ነው የማትደውልልኝ ስለው ዝም ብዬ ነው ይለኛል። ለመናገርም እየፈራኝ ገና 16 አመቱ ነው ማለት ነው። እስቲ ዩታርኪን አዳምጪኝ ነው። አንደኛ ለሰዎች ድክመትሽን አታሳያቸው። ለፊት መጋፈጥ ልመጂ። አንቺ ወንጀል አልሰራሽ እንደዚህ የምታለቅሽለትን ጉዳይ አይደለም ይሄ። አንድ ሰው ማትፈልጊው ሰው ስልክሽ ላይ ገብቶ ሌላ ላጥ ከሞከረ ብሎክ የሚባለው መጫን ነው። ሌላ ቁጥር አይመጣል። አሁንም ብሎክ የሚባለው መጫን ነው። ምንም መቼም 99 ቁጥር አይኖረውም። አንድ ሰው ገብቶሻል። ሲደክማቸው ይሄዳሉ። ባይሄዱ አንቺ ፊት ለፊት በልጆች ፊት በኮንፊደንስ መንቀሳቀስ ነው ያለብሽ። ምንም ማልቀስ የሚባል ነገር የለም። ስታለቅሽ እንደ ደካማ ነው የሚቆጥሩሽ እንባሽን። እርግጥ ሰው የእንባ ድክመት አይደለም። ሰዎች ምናልባት የውስጣቸውን ስሜት የሚገልጹበት ቋንቋ ነው። ለአንዳንድ ሰው እንባው ቶሎ የሚቀድመው ሰው ደካማ ስለሆነ አይደለም፣ ነገሮችን ለመግለጽ የሚጠቀምበት ቋንቋው ነው። ሰው አንዳንዱ በማልቀስ ስሜቱን ይገልጻል፣ አንዳንዱ ዝም በማለት ስሜቱን ይገልጻል። ሰው የተለያየ ሰው የተለያየ አይነት የውስጡን የሚገልጽበት ስሜት ይኖራል። ስለዚህ እንባሽን ግን እንዳታሳያቸው ለነሱ። የልጅሽ ነገር ታዩ እንዲመኩታል ማለት ልጁ ያድጋል። ይሄናት እውነት ሁልጊዜ አፍጦ ይወጣል። ልጆችሽ አንቺ እውነት ሲረዱ ከአንቺ ጎን ነው የሚቆሙት። አንቺ ብቻ በትክክለኛው መስመር ላይ ሆኜ እሺ። አንቺ ላይ ማግጦ ሌላ ቦታ ሄዶ ወስልቶ ወልዶ አግብቶ የፈለገውን ይሁን፣ አንቺ ከዛሬ ጀምረሽ መስመርሽን ለይ። ከልጆችሽ ጋር ያለሽው ጀግና እናት ነሽ። ገብቶሻል? ጎበዝ ነሽ። ሰው ሀገር እየሰራሽ ልጆችሽን እያስተዳደርሽ እያኖርሽ ነው። አባት ሆኖ እሱ እዛ ሆኖ ይህን ማድረግ አልቻለም።
ስለዚህ በራስሽ ልትኮሪ ይገባል እንጂ ልታለቅሽ አይደለም የሚገባው። ይህ የሚሰድቡሽ የሚተቹሽ መተው እንዲገንዘብ የፈለግሽበት ብትልኪውስ ገብቶሻል። ሌላ ሰው እየላክሽ ነው የፈለግሽበት ብትልኪውስ በቃ አብቅቷል እኮ እንጂ ነው እሱ ጉዳይ። በዚህ መጠን ለነሱ ትክክለኛ ሰው ለመሆን እየሞከርሽ ስለሆነ ነው ሊስቃይሻለሽ እንዲረዱሽ። የፈለግሽውን ብታረጊስ የፈለጉትን ቢያስቡስ ምን ሊያመጡ? ልጆችሽ ትምህርት ቤት ምግባቸው፣ አስቤዛቸው የሚያስፈልጋቸውን አሞይ ላኪ ለዛ። ከዛ ውጪ ይማሩ ልጆችሽ። ጊዜትን እቅድ አውጪ ከዛሬ ጀምረሽ ወገብሽን ሰሪና። ማንም ለአንቺ የለም፣ ይህንን ወቂ። ማንም ለአንቺ ህይወት ዋስትና የሚቆም የለም፣ ለአንቺ የሚሞግት የለም። ሁሉም ድንጋይ ነው የሚወረውሩብሽ አይደል? ጀግና ሆነሽ ጠንካራ ሴት ሆነሽ ገንዘብ ይዘሽ ገብቶሻል። ገንዘብ ይዘሽ የተሻለ ሰው ሆነሽ እነሱ ፊት በክብር ለመቆም ወጥረሽ ስሪ እንጂ ማለቃቀስ ምንም የሚፈይደው ነገር የለም። ስላለቃቀሽ የሚመጣ ታሪክ የለም፣ የሚረዳሽ ሰው የለም። በአጠቃላይ በጣም አመሰግናለሁ። እኔ የሚያስለቅሰኝ እኮ ታውቃለህ፣ እኔ ብር የማልከው እኔ 2 አካውንት አለኝ ለራሴ አውጥቼ የመጣሁት ተሱ ተፋትቼ እንደመጣሁ አውጥቼ የመጣሁት አካውንት አለኝና እኔ ደግሞ ታውቃለህ የምወርቅበት የለኝም፣ እናት የለኝም። ስለዛ አጠራቅሜ ቦታ በሰው እንኳን በወንድሞቼ ትልቅ ወንድሜ ያለ ያው ትንሽ በስሏልና ነው እንጂ ማለት በሱ አስገዝቼ እላው ላይ አስጀምሬ እንኳን መግቢያ እንኳን ይሆነኛል። ዛሬ ኪራይ ቤት አልገባም ብዬ በቃ መላክ አልፈለኩም። አካውንቴ ላይ ከላኩ ደግሞ እንትንና ለሁኝ ማን ያውጥቶ ይሰራልኛል ብዬ በቃ ማረፊያ ነው የፈለኩት ከዚህ ስገባ ማለት ነው። እና ለዛ እንግዲያው የልጅየው አካውንትም አለ በሱም ከከተትኩለት ልጅ ነው ሊያጠፋብኝ ይችላል። ዛሬም ልሰበር ይችላል በሱ በዛኛው የተሰበርኩት አነሰኝና ብዬ በቃ ራሴ በእጄ ነው ብሬን ይዤ የምቀመጠው ማለት ነው። እና በቃ በዛ ትንሽ የሚሰማኝ በዚህ ምክንያት ነው ታውቃለህ። ምንም አይሰማሽ ልጅ ከዛሬ ጀምሮ ስለተሰማኝ ይሄ ምድር ለልፍስፍሶች አይሆንም። ማወቅ ያለብሽ ጉዳይ ተፎካካሪ ሰው ሆነሽ መገኘት አለብሽ። ማንንም ለአንቺ ግድ አይሰጠው። ይሄን ዋጭ። ጠንካራ ሆነሽ ተፎካካሪ ሆነሽ ብርቱ ሆነሽ ካልተገኘሽ ሁሉም ሊጨፈልቅሽ ይሞክራል። ኧረ እግዚአብሔር ይመስገን ጠንካራ ነኝ እኔ። የሱን ሳንቲም እንኳን የሰራሁትን ከስሼል 80 ብቻ ነው የጠየቅኩት። በሽማግሌ ነው ያለኝ የተካፈልኩት። ለሱ ትችለት ሁሉንም ለልጆች ያደረኩትን ራሱ ሲቀማኝ አልተከራከርኩትም። ለምን በቃ ራሴን ስለምተማመን ራሴን ሰርቼ ለወጣለሁ። ከሱ ተተላቀቅኩ። እንደውም ተስፋ ቆረኩ። በቃ ራሴን መሆን አለብኝ። እስከዛሬ ለካ ራስህ አንተ ነህ ያከሰርከኝ ብዬ እኔ ብዙም አልተካፈልኩትም። ያለውን ፊት ለፊት ያለውን ብቻ ነው የተካፈልኩት። ምንም ነገር የተካፈልኩት ራሱ የለኝም ማለት ነው። ስለዚህ ብሎክ አድርጊሽን እዛን ቁጥሮች ከዛሬ ጀምረሽ ከቻልሽ ቁጥርሽን ቀይሪ። በቃ አለቀ። ምንም ትኩረት አታጊባቸው። እነሱ ትልቁ ስዕል ላይ አተኩሪ፣ ነገ የምትደርሽበትን። እሺ አመሰግናለሁ። አሁን አመሰግናለሁ በጣም ምክሩን ደግሞ ስለተቀበልኩ በጣም አመሰግናለሁ። እግዚአብሔር ያኖርክ። አሜን አሜን። አመሰግናለሁ። መልካም ቀን። ታሳዝናለች። በቃ የሆነ ሴንሲቲቭ ጉዳያችሁን አታሳዩቸው። የቱን ፓርቲ ሲነኳችሁ እንደሚያማችሁ አታሳዩቸው። ሰዎች ይጠቀሙበታል። ኮይን ልስጣችሁ እስቲ ከላይ ከስሜ ጎን ያለውን ልብ ቅርጽ